ሃይሚ ወንዳታ ምናምን አይደለም ቤት ላይ ማንጋጋት ትችላለች አይገርምም ግን እሷ እንዳንተ አንድ ነገር ብታረግ ከማበድ ወደ ኋላ አትልም አውቃለሁ የእውነቴን ነው ማለት ከማበድ ማለት ስለዚህ ራስን ያለበትን ነገር ወቅ በጣም ብዙ ነገር ማድረግ ትችላለች እኮ ግን ታፈቅራለች ትወዳለች ከዚህ በላይ ምን ታደርግለት ሪያል በቃ ብሩኬ የመጨረሻ ነው ነገር ማለት ነው እቺ ልጅ አታስጨንቃት ከሷ ውጭ መኖር እንደማትችል በቃ ሐላል ግልጽ ነው አንድ ነገር ልንገር ብሩኬ የመጨረሻ ጥጉን ነገር ልንገር ካለ ሃይሚ መኖር አትችልም በቃ የምሬን ነው ካለ ሃይሚ መኖር አትችልም ባዶ ነው በቃ ካለ ሃይሚ መኖር አትችልም ልጅቷ ሰላም እንዴት ናችሁ ቤተሰቦች እኛ እግዚአብሔር ይመስገን ደህና ነን የጥሌ ቤተሰቦች እኛ እግዚአብሔር ይመስገን ጠፍተናል ከሱ ጋርም ጠፍተናል አብረን ጠፍተናል ዛሬ በአንድ ቪዲዮ መተናል ማለት ነው ያው ሁላችሁም እየተከታተላችሁት እንዳለው ከዚህ በፊት የሃይሚና ብሩክ ነገር አሳስቦናል ብለን በብዙ በተለያዩ ቪዲዮዎች መተን ነበረ ዛሬ ደግሞ አሳሳቢ በሆነ መንገድ የመጣ ነው እና ትንሽ ግራ የሚያጋባ ነገር ነው እኔ ከብሩኬ እንደዚህ አይነት ነገር ይጠበቃል ብዬ አስቤ አላቅም ነበረ እና ብሩኬ እያደረገ ያለው ነገር ምንም ለኔ ኮንፈርት እየሰጠኝ አይደለም ከአንድ በጣም ሚስቱን ከሚወዳት ልጅ የሚጠበቅ ነገር አይደለም እያደረገ ያለው ነገርና እኔ እንደ ሰፈር ልጅ ምናምን ብዬ ነበረ መጀመሪያ ሳስብ ሶሪ በጣም ጉንፋን ይዞኛል አንገብጋቢ ስለሆነ ነው ይሄ የመጣሁት ዛሬ ማለት ነው ጥሌንም ደውዬለታለሁ ይመጣል ዛሬ እና ምንድነው ብሩኬ በቃ እያደረክ ያለው ነገር ምንም ደስ አይልም ምንድነው የምታደርገው እኔ እንደዚህ ጓጓ ማለት ምንም መፍትሄ ላይሆን ይችላል ግን እቺ ልጅ ላይ እቺ ምርጥ እንቁ የሆነች ልጅ ላይ እንደዚህ አይነት ተግባር ማድረግ ማለት በጣም አስቀያሚ ነገር ካንተ የማይጠበቅ ነገር ማለት ነው ስለዚህ ዛሬ ብሩኬ በጣም መጥፎ ሁኔታ ላይ እንዳለ እና ብሩኬ በጣም በቃ አሳፋሪ ነገር ነው እያደረክ ያለው እንዴት ሃይሚ ላይ እንደዚህ አይነት ነገር ይደረጋል ከአንድ ሙለት እንደዚህ አይነት ስህተቶች የየሩስ ሌላ ችግር ሳይፈታ ድጋሚ ሌላ ከሌላ ሴት ጋር እንደዚህ አይነት ነገር ማድረግ ምን ማለት ነው ጭራሽ ደግሞ ደረትን መፍተ ምናምን ነገር ትክክለኛ ነገር እንዳደረገ ሰው እንደዚህ ማድረግ ይደረጋል አይደረግም ይሄ ካንተ አይጠበቅም ብሩኬ በፍቅራችሁ ስንት የሚቀና ሰው እያለ ዛሬ አንተ ተነስተ እንደዚህ አይነት ነገር ማድረግ ምን ማለት ነው ስለዚህ ዛሬ እቺ እህታችን ላይ እኛ ምንም ነገር ያቁም ነገር እህታችን ላይ ምንም ነገር እንዲደርስ ሃይሚ ላይ ምንም ነገር እንዲደርስ አንፈልግም እና በእንደዚህ አይነት ኮንዲሽን ነው ወይ የምትቀጥለው እና በጣም ብልግና ያደረገው ነገር ነው የሰራው እኔ በቃ እስቲ ጠርቼዋለሁ ማለት እኔ ብዙም በጣም አሞኝ ስለነበረ ይሄን ነገር ድንገት ተነስቼ ቪዲዮ እንዴ አይደረግም በቃ ይሄ ምንድነው ቪዲዮ ተነስቼ እንደዛ አሞኝ ነበር ቪዲዮ ያለው ብሩክ እንደዛ ሃይሚ እየለቀሰች ኧረ በስመ አብ አይሆንም ይሄ ኔቨር ማይንድ የሆነ ስራ ነው የዘራው እናቴ ተም እና ምንድነው ፍላጎት ከዚህችን በቆቅላ ጋር ጥሩ የፍቅር ጊዜ ማሳለፍ ነው እንጂ ሌላ ድራቤ ይመጣዋል አይመጣው ማን እና ምንድነው እርምጃ እንውሰድ ነው እኛ ከወሰድን አግባብ አይሆንም አንተም እንድትደበርብን አንፈልግም እና ጥሌ አንቺ እንድለብረ አማን ነው እና ይሄ ድፍን ኢትዮጵያ ያስቆጣ ነገር ነው ድፍን ቡታጅራን ድፍን ኢትዮጵያ ያስቆጣ ነገር ነው የተደረገብን ነገር ማለት ነው ስለ እውነቱ ለመናገር ስለዚህ ብሩኬ ወደ ቀልብ ተመለስ የምሬ ነው የምልህ ወደ ቀልብ ተመለስ ብሩኬ ካልሆነ ግን በቃ አላ ይኸው እንደዚህ እግዚአብሔር እንዴት እቺ የምታምር ደሙስ በጣም ይመታል እኔ እግዚአብሔር ስሜት አይወኝ የለም ማርያም እኔ አላ ይሁን የሚያስለቅስም ነገር ነው ባይዚ እኔ አንካ ኔቨር ማይንድ ይሆነች ሰላም ፋሚሊ እንዴት ናችሁ ሰላም ናችሁ እኔ ባወራ የሆነ ስሜት ይሆናል ብዬ አስቤ ነው ዝም ያልኩ ማለት ነገሩ ስሜት ያደርጋል በዚህ ልክ እኔ ጓደኛዬን በዚህ ልክ ስለማልጠብቀው ማለት ነው በጣም በቃ ወረደብኝ አረ በጣም የምሬን ነው ፋሚሊ በጣም ወረደብኝ አሁን ሌላ ነገር አስቤ ምናምን አይደለም ግን ወረደብኝ በቃ ወደ ታች ማለት ነው ጭራሽ ማለት ነው እኔ እንጃ እኛ ፋሚሊዎች ካስተዋላችሁ ብዙ ቪዲዮዎች ስንሰራ ምናምን ማለት ነው ፍቅራቸው እንዲመለስ በቃ አብሮነታቸው እንዲመለስ ምናምን ነው እዛች ጋር ገንጥለን አልገባንም አረ በጣም ብዙ ነገር የነሱ ቤተሰብ የራሱ እናት የሃይሚ አባት ሲለፉ የነበረው የሁለቱን ፍቅር ፍለጋ ብቻ ነው ሌላ ነገር አልነበረም ማለት ነው አሁን ግን አልፎ ተርፎ
ከሌላ ሴት ጋር መማገጥ ማለት ይሄ በቃ ይወረዳል። ምን ሃይሚን የመሰለች ልጅ እኔ አላውቅም። እኔ እንጃ በምን አእምሮ እንዳሰበው አላውቅም። ግን ያስቃልም ይሁን ያስቀን ያው በጣም የሚደብር ነገር ነው እያደረክ ያለው። እኔ እንደ ጓደኛም እንደ ሰፈርም ልጅ እንደ አብሮ አደግም በቃ የሚደብር ነገር ነው እያደረክ ያለው። ሴት ልጅ ናት እንዴ! ምን አስበህ ነው ሃይሚ ላይ መማገጥ ማለት ነው? ገብርኤል ነው ምን እስቲ ምን አጣ? አረ በጣም አሁን ለንግግሩ ጂሚ የሆነ ማለት እቺን የመሰለች ልጅ አሁን ሃይሚ ቤት ላይ አድርጎ ምናምን ሌላ ሴት ጋር መሄድ ማለት እኔ እንጃ እንደ ሰውኛ ምን ይላሉ የወረደ ነገር ነው። በእጅ ያለ መዳፍ እንደምንድን ነው የሚቆጠረው? ካሜራማን በምንድን ነው እንደምን በእጅ ያለ ወርቅ እንደ መዳብ ነው የሚቆጠረው ይባላል። የምሬን ነው። ያመለጠችው ቀን ይልሽ ሽባ ነው የሚሆን ሽባ። አሁንም እኮ ይኸውልህ ጂሚ እኔ አሁን በጣም የተረዳውበት መንገድ ምናምን አለ ልጁ ምን ለማድረግ እንዳሰበ ባላቅም ግን እቺ ልጅ እንደምትወደው እንደምታፈቅረው ያውቃል። እሱም ድብና አድርጎ ይወዳታል፣ ያፈቅራታል። ምንም በቃ ምንም አንድ ላይ እንዲሆኑ ይፈልጋሉ ሁለቱም ማለት ነው። ግን በቃ ልጅነት ይሁን የሆነ ነገር ይሁን ብቻ የሆነ ነገር ብቻ አለ። በቃ በጣም የሚያስጠላ ነገር በቃ ወረደችለት እኮ። መጀመሪያ ሲለምናት የነበረው እሱ ነው። አሁን ደግሞ እሷ በቃ ውርድ አለችለት። በጣም ውርድ ማለት ነው። በቃ አብረው መሆንን ፈለገች። ይሄ ልጅ ደግሞ ለምንድን ነው የሚያቃጥላት? ለምንድን ነው የሚያናድዳት? እኔ የታለችኝ እናትም ነው የወለደችን ሴት እኮ ነው የወለደችን። ገብቶሃል? በዚህ ልክ እሷን እኔ እንጃ ፍቅራቸውን ምናምን ይታወቃል። በቃ እና ፋሚሊ በጣም የሚደብር ነገር እያደረክ ነው። በቃ ስርዓትን ያዝ፣ አድብ። እኛ ስንለፋ ፋሚሊ ሲለፋ ምናምን የሷ ፋሚሊ ሲለፋ ሃይሚ ስትለፋ አንተ ስትጨነቅ እንደዛ ታመ ሆስፒታል ስትንከራተት የነበረው ለምንም አይደለም ለፍቅራችሁ ሲባል ነበር። ያ ሁሉ ነገር በፍቅራችሁ መሀል በተፈጠረ ነገር ነው። እቺ ሴጣን የነበረች እዩ የምትባል ልጅ እሷን ደግሞ አባረረን ስንል ሌላ አረ በቃ በጣም ይደብራል። እኔ አንድ ነገር ልንገርህ ይኸውልህ በጣም አስጠንቅቄ መቷል። በቃ አንተ በጣም ወደ አንተ አምጣትኝ። ትወዳለች፣ ታፈቅራለች፣ ታስብልሃለች። በጣም የምታሳዝን ልጅ ነች። በቃ ወደ አንተ አምጣትኝ። እሷም በቃ ሃይሚም ካለ አንተ መኖር አትችልም። ወይኔ በቃ ለምን በቃ በጣም ረጋበል። እኔ በዚህ ልክ ስለማላውቅ ማለት ነው። በጣም የተረጋጋ ልጅ ስማርት ልጅ ምናምን እንደሆንክ ነው ማለት። በቃ ሰከን በሉ ተረጋጉ ምናምን ስንል ነበር አይነበረው? ፋሚሊም ገብቶ ምናምን ጋሽዬም ገብተው በቃ ሙሻም ገብታ በቃ ተረጋጉ፣ እንዲህ አይሆንም፣ ፍቅራችሁ ነው የሚያምረው፣ የበፊት ፍቅራችሁ መልሱ ምናምን ያሉትኝ በቃ እናንተ እንድትጣሉ እናንተ እንድትቀያየሙ ምናምን ስለማይፈልግ ማንም ማለት ነው። እኔ ጥጉን ነው የምነግርህ። በቃ የሆነ የሚመክርህ ጓደኛ ምናምን ካለ ማለት ነው ገለል አድርገው። ለአንተ ማይጠቅም ምናምን ከሆነ ገለል አድርገው። የምሬን ነው የምልህ። ከማይጠቅም ጓደኛ አንተ ፍቅርን ከምታጣ ማለት ነው በቃ እዚች ጋር ማያዛልቅህን ሰው ገለል ብታደርገው ነው የሚሻለው። የምሬን ነው የምልህ። እኛ አንተ በጣም በብዙ ነገር እኮ ጂሚም እኮ ያውቃል። በጣም ብዙ ነገር እያደረግን ነበረ የሁለታችሁን ፍቅር ፍለጋ እንጂ ማለት ነው። እቺን ታክል እኛ ጋር የሚጨመር ነገር ምናምን ኖሮ አይደለም። ግን እንደ ጓደኛ እንደ ሰፈር ልጅ በቃ መቼ መለያየት የለባችሁም ብለን ስለምናስብ ነግሬያ እና ቡቡ በቃ እኔ በጣም እንደ ፍሬንድ ምናምን ነው እየነገርኩ ያለሁት ማለት ነው። እኔ አንድ ነገር ልንገርህ፣ ሌላ ሊጨምርልህ የምሬን ነው። ምን ታደርግልህ? እናት የሆነች ጓደኛ እናት የሆነች ሚስት ፍቅረኛን የሰጠና ቃድ በቃ ስርዓትን ያዝ። እሷ አንድ ቀን እንደዚህ ብታረግ ምን ልትሆን እንደምትችል አስበው። ወንድ ልጅ ነው አስበዋል። ጭራሽ ቪዲዮ እሷ ጋር ተልኮ እስከ ማየት ድረስ ምናምን ታሳዝነኝ እንጂ ሴት ልጅ ናት። በጣም የወረደ ነገር አታደርግ። ማንነት ላይ በቃ ማለት በጣም ብዙ ሰው የሚያውቀው በጣም ስማርት ልጅ እንደሆንክ ምናምን ነው የሚያውቀው። በጣም ፋሚሊም የሚያውቀው በዛ ልክ ነው ማለት ነውና በዚህ ልክ ልጅቷን አታስደብራት። በቃ በጭንቀት እሷ ብትታመም ምናምን አንደኛ ታማሚው አንተ ነው። የእውነቴን ነው የምልህ፣ አንደኛ ሊደብር የሚችለው አንተ ነው። እና ይሄ ሁሉ ነገር ማለት ነው ይሄ ሁሉ ነገር ሲደረግ የነበረው የሁለታችሁን ፍቅር ለመመለስ ነው እንጂ ሌላ ምንም ነገር አይደለም። ያቺ ሴጣን ልጅ እንደዛ ስንከራከር እንደዛ ልጁ ያንተ አይደለም ነው በሚለው ነገር ብዙ ውጥንቅጡ ሲወጣ ምናምን እኮ የሁለታችሁ ፍቅር ተፈልጎ ነው፣ ሌላ ነገር እኮ አይደለም። ስለዚህ በቃ ብሩኬ የእውነቴን ነው የምልህ፣ በቃ ልጅቷን አታስደብራት። አጓጉል መጥፎ ባህሪን የሌለበትን ባህሪ ከየት እንዳመጣው ባላቅም ተው፣ ራስን ያለበትን ቦታ ምናምን በቃ አስተውል፣ አስብ።
ሃይሚ ሲከፋት ሲደብራት ምናምን በቃ ድሮ የነበረው ፍቅራችሁ እንዲመለስ ድሮ የነበረው ጓደኝነታችሁ እንዲመለስ በፍቅር እንድትኖሩ ምናምን እንጂ ሴት ማንጋጋት ምን ጥቅም? ምንም ጥቅም የለውም። እና ምንድነው ይሄ ደግሞ በጣም የሚገርመኝ ነገር ደግሞ እነዛ እጥ የሆኑ ጓደኞቹ በጣም በረከት ፍጹም ምናምን ምንድነው ምንም ነገር አታደርጉ ያ ላይፍ ያ ፍቅር ሲበተን እንደ እንትን በኋላ እኮ ምከረው እምቢ ካለ የሆነ ነገር ነው የሚባለው አይደል? አሁን መከራችሁ ካልገጸሳችኋቸው ያ ይሄ ምከረው ኋላ ላይ አይሆንም። ስለዚህ ማነው ፍፄ ምናምን በቃ ጓደኝነት ጥጉ እኮ የሆነ ነገር ሊፈርስ ሲሞከር መገንባት ማለት ነው እንጂ እዛ ጋር አብሮ ምንም ትርጉም የለውም። ስለዚህ እናንተ ሲሪየስ ሆናችሁ ይሄን ነገር አስተካክሉ። ማታስተካክሉት ከሆነ እኛ ቡታጀራ ነው ያለነው ወደ አዲስ አበባ የማንመጣበት ምንም ምክንያት የለም። እርምጃ መተን እንወስዳለን። በቃ አለቀ። ይሄ ካለፈ ይሄ ነገር ትላልቅ ሽማግሌዎችን ልከን እንዲታረቁ እናደርጋለን። ይሄንን ነገር ግን እኛ ከማድረጋችን በፊት እናንተ ቅርብ ነው ያላችሁት እና ፍጹሜ ምናምን አረ ሽማግሌ የሚያስልክ ነገር እኮ አይደለም። ከዛ አይደለም ይሄ ከባድ ነገር ነው። አሁን የኔ እናንተ የአይምሮ እንትን አቀባበል ልክ ላይሆን ይችላል። ገብቷል። እኔ አሁን በእኛ ልክ የማይፈታ ነገር ከሆነ ሌላ ሽማግሌ እንልካለን ብለን ማስበው ነው። ጓደኝነት ለመች እንደሆነ ነው እኔ ግርም እንዴ ሽማግሌ ልከን ጓደኝነት የሚባለው ነገር እዛች ጋር አብሮ መብላት አብሮ መጠጣት ምናምን እኮ አይደለም። ገባ አይደለ? ፋሚሊ እዛች ጋር አብረ ስለበላ አብረ ስለጠጣ ምን ሊፈጠር ጓደኝነት ያ አይደለም። ጓደኝነት መጥፎ ነገሩን አግልለ ምናምን ነው። ገብቷል አይደል? መፍትሄው የለም። እኔ መልእክት እንስጣቸው ለእንትና መፍትሄ እንስጣቸው። ፍጹሜና በረከት አጠገቡ ያላችሁ ሌሎቻችሁ ይህንን የፍቅር ህይወት አንዴም ሼፕ ማድረግ ማትችሉ ከሆነ እኛ እንመጣለን፣ እርምጃ እንወስዳለን። ይሄ እንደ ማስጠንቀቂያ ነው የምነግራችሁ። ብሩኬ ስርዓት ያዝ፣ ተመለስ ወደ ቀልብ ይጨርሻለሁ። አዎ በቃ እኔ ከዚህ በላይ ማውራት የማይጠበቅብንም አድቡ ነው የምለው። በቃ ብሩኬም ደግሞ በጣም አድብ፣ ስርዓትን ያዝ ነው የምለው። እኔ ምንም የምጨምረውም ነገር የለም። በቃ በጣም ስሜታዊ እየሆነን ስለሆነ